በጥቁር ባህር አካባቢና በምስራቅ አውሮፓ የደህንነት ሰማይ ላይ የተንዣበበው የስጋት ደመና አዲስ ምዕራፍን ይዟል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረት አባል የሆነችው ሮማኒያ የሩሲያ ድሮኖች የአየር ክልሏን በተደጋጋሚ መጣሳቸውን ተከትሎም ከወታደራዊ ጥበቃ አልፋ ወደ ጠንካራ የዲፕሎማሲ እርምጃ ተሸጋግራለች። በቡካረስት የሚገኘውን የሩሲያ ኤምባሲ ሰራተኛ ያልተፈለገ ሰው በማለት በ5 ቀናት ውስጥ አገሪቱን ለቆ እንዲወጣ ማዘዟና በሞስኮ የሚገኘው አምባሳደሯን ለምክክር መጥራቷ በሞስኮና በኔቶ የምስራቅ ክንፍ መካከል ያለውን ውጥረት አዲስ ደረጃ ላይ አድርሶታል። ይህ ዲፕሎማሲ ፍጥጭ የተቀሰቀሰው በሳምንቱ መጨረሻ ቀናት በሮማኒያ የአየር ክልል ውስጥ በተከሰቱም አደገኛ ወታደራዊ ክስተቶች ነው። የሩሲያ ጦር በዩክሬን የዳኑ ወንዞች፣ ወደቦችና በጥቁር ባህር የመሰረተ ልማቶች ላይ የሚደርሰውን ጥቃት ባፋፋመበት ጊዜም የሻሂድ አይነት አልባሶች የሮማኒያን ድንበር ጥሰው ገብተዋል። ቀደም ሲል መሰል ጥሰቶች ሲከሰቱ ጥንቃቄ የተሞላበት የክትትል መንገድ ትከተል የነበረችው ቡካረስት በዚህ ጊዜ ግን ፈጣን ወታደራዊ ምላሽ በመስጠት የኤፍ-16 ተዋጊ ጀቶቿን ወደ አየር በመስደድ 3 ድሮኖችን በወታደራዊ እርምጃ መታጥላለች። የሮማኒያ የውጭ ጉዳይ ሚኒስቴር የሩሲያን አምባሳደር ቭላድሚር ሊፖየቭን ወደ ሚኒስቴሩ በመጥራት በሮማኒያ ምድር ላይ የወደቁትን የድሮን ስብርባሪዎች የያዘ የህግና የቴክኒክ ማስረጃ ቀርቦላቸዋል። የሮማኒያ ባለስልጣናት ይፋ እንዳደረጉት የኔቶና የአውሮፓ ህብረት አባል ሀገር የሆነችው ሮማኒያ ሉዓላዊነትና የአየር ክልል መጣስ በፍጹም ሊታገሱት የማይችሉት ቀይ መስመር ነው። አምባሳደሩ የቀረበላቸው ማስረጃ ከተመለከቱ በኋላ የኤምባሲው ሰራተኛ በ5 ቀናት ውስጥ አገሪቱን ለቆ እንዲወጣ የሚል ይፋዊ ማስታወቂያ ተሰጥቷቸዋል። በዲፕሎማሲው ዓለም አምባሳደርን ለምክክር ወደ አገር መጥራትና የዲፕሎማቶችን ስም ዝርዝር ቀንሶ ማባረር ከአምባሳደር ማባረር ቀጥሎ የሚወሰድ ትልቅ የፖለቲካ ማስጠንቀቂያ ተደርጎም ይወሰዳል። ሮማኒያ በሞስኮ የሚገኘውን አምባሳደሯን ወደ ቡካረስት ለምክክር መጥራቷ የሁለቱ ሀገራት የዲፕሎማሲ ግንኙነት ምን ያህል ወደ ከፋ ደረጃ መውረዱን ያሳያል። ይሄው እርምጃ ሞስኮ ለምታደርጋቸው ወታደራዊ እንቅስቃሴዎች ዋጋ የሚያስከፍል የፖለቲካ ምላሽ ለመስጠት ታስቦ የተደረገ መሆኑን የጂኦፖለቲካ ተንታኞች ይናገራሉ። ይህ ክስተት ከሮማኒያ ድንበር አልፎ ለጠቅላላው የኔቶ አባላትና ህጎች ትልቅ ፈተና ደቅኗል የተባለው ሮማኒያ ከዩክሬን ጋር የ650 ኪሎ ሜትር ረጅም የጋራ ድንበር የምትጋራ እንደመሆኗ መጠን የሩሲያ ዩክሬን ጦርነት ከተቀሰቀሰ ወዲህ ከ30 በላይ የድሮን ጥሰቶችን አስተናግዳለች። ሆኖም ግን የኔቶ አባላት ከሩሲያ ጋር ቀጥተኛ ወታደራዊ ግጭት ውስጥ ላለመግባት ባላቸው ፍላጎት ምክንያት የድንበር ጥሰቶችን በከፍተኛ ትዕግስት ሲከታተሉ ቆይተዋል። አሁን ግን ሮማኒያ ያሳየችው የጽናት ምላሽና ድሮኖች ተከታትሎ የመጣል እርምጃም ኔቶ በምስራቅ ክንፉ ላይ የያዘውን የመከላከል አቋም ይበልጥ እንደሚያጠናክረው ምልክት ሆኗል። የኃይል ሚዛኑና የጥቁር ባህር ደህንነትን በተመለከተም ክስተቱ የቀጠናውን የንግድና የባህር እንቅስቃሴ ስጋት ላይ የሚጥል ነው። የሩሲያ ድሮኖች የኔቶ አየር ክልልን ተደጋጋሚ አደጋ ውስጥ መክተታቸው ምዕራባውያን አጋሮች በሮማኒያና በባልካን አካባቢዎች ያላቸውን የአየር መከላከያ ስርዓት ይበልጥ እንዲያጠናክሩ ያስገድዳቸዋል። በተጨማሪም ቡካረስት የወሰደችው ጥብቅ አቋም ሌሎች የኔቶ አባል ሀገራትም ተመሳሳይ ጥሰቶች ሲያጋጥሟቸው ወታደራዊና ዲፕሎማሲ ምላሽ ለመስጠት ድፍረት የሚሰጣቸው አዲስ ማዕቀፍ ሆኖ ያገለግላል። የሮማኒያ ውሳኔ በቀጠናው የሚታየውን ውጥረት በቀላሉ የሚያረግብ አለመሆኑና የዩክሬን ጦርነት የጎንዮሽ ጉዳት ወደ ጎረቤት ሀገራት እየሰፋ መምጣቱን ቁልጭ አድርጎ ያሳያል። ካረስት ወታደራዊ ጥሰትን በዲፕሎማሲ ቅጣት ለመመለስ የሄደችበት መንገድ ሞስኮ በጥቁር ባህርና በዳኑብ ወንዝ አካባቢ በሚታየው ወታደራዊ እንቅስቃሴዋ ላይ ዳግም እንድታስብበት የተላከ ጠንካራ መልእክት ነው። ይህ ዲፕሎማሲ ፍጥጫና የወታደራዊ ጥሰት ክስተት በጥቁር ባህር አካባቢ ብቻ የሚቀጭ ሳይሆን የአጠቃላይ የአውሮፓን የደህንነት መዋቅርና የቀጠናውን የኃይል ሚዛን የሚፈታተን ጥልቅ ዳራ አለው። የሮማኒያ መንግስት የወሰደው የዲፕሎማት ማባረርና የአምባሳደር ጥሪ እርምጃ በምስራቅ አውሮፓ የነበረውን ስልታዊ አቀማመጥ ወደ አዲስ ምዕራፍ ያሸጋገረ ሲሆን በሞስኮና በኔቶ መካከል የሚደረገውን የረጅም ጊዜ የኃይል ፍልሚያ ይበልጥ አፋፍሞታል። የሩሲያ ወታደራዊ ስትራቴጂ በዳኑብ ወንዝ አቅራቢያ የሚገኙትን የዩክሬን እህል ኤክስፖርት ማድረጊያ ወደቦች አጥብቆ መምታት እንደሆነም ይታወቃል። ሆኖም እነዚህ ወደቦች ከሮማኒያ ግዛት በኪሎ ሜትሮች ብቻ የሚራራቁ በመሆናቸው በዚህ አካባቢ የሚተኮሱት ድሮኖችና ሚሳኤሎች ለጎረቤት ሀገራት ከፍተኛ ስጋትን ደቅነዋል። የሮማኒያ የአየር ክልል በተደጋጋሚ መጣሱ ድንገተኛ ስህተት ሳይሆን ሞስኮ የኔቶ ምላሽ የመስጠት አቅምና ዝግጁነት ለመፈተን የምትጠቀምበት ስልታዊ የድንበር መፈተሻ ስልት እንደሆነም በርካታ የደህንነት ተንታኞች ይስማሙበታል። ቡካረስት ለረጅም ጊዜ በትዕግስትና በክትትል ስልት አልፎ የነበረውን ድርጊት አሁን ላይ በጦር ጄቶች በመምታትና ዲፕሎማቶችን በማባረር ለመመለስ መወሰኗ የሞስኮን ስልታዊ ድፍረት ለማክሸፍ የተላከ ግልጽ መልእክት ነው። በተጨማሪም የኔቶ 5ኛ አንቀጽ ወይም ለአንድ አባል ሀገር የተደረገ ጥቃት ለሁሉም እንደተደረገ ይቆጠራል የሚለው መርህ መሰል የድንበር ስህተቶች ሲደጋገሙ ከፍተኛ ፈተና ይገጥመዋል። ሮማኒያ ቀጥተኛ ወታደራዊ ግጭት እንዳይፈጠር በጥንቃቄ እርምጃ ብትወስድም የራሷን የአየር ክልል ለማስከበር ኤፍ-16 ተዋጊ ጀቶችን መጠቀሟ የኔቶ ምስራቃዊ ድንበር የመጠበቅ ቁርጠኝነትን ያሳያል። ይህ አቋሟ በባልቲክ ሀገራትና በፖላንድ ዘንድ ትልቅ ድጋፍ ያገኘ ሲሆን የምዕራባውያን አጋሮች በሮማኒያ ምድር የሚያገኙትን የአየር መከላከያ ስርዓቶችና የራዳር ቁጥጥሮች በከፍተኛ ደረጃ እንዲያጠናክሩ በር ከፍቷል። በሌላ በኩል የእርምጃ በሁለቱ ሀገራት መካከል ያለውን ኢኮኖሚያዊና የንግድ ግንኙነትንም ይበልጥ ወደ ወረደ ደረጃ ያወርደዋል። ጥቁር ባህር ለዓለም አቀፍ የንግድ መርከቦች ለነዳጅና ለምግብ እህል ዝውውር ወሳኝ ውሃ አካል መሆኑ በዚሁ ቀጠና በሚደረገው ወታደራዊ ፍጥጫ የባህር ላይ ደህንነትንና የመድን ዋስትና ወጪዎችን በእጅጉ ያንረዋል። ሮማኒያ በዚሁ አካባቢ የራሷን የባህር ኃይልና የአየር
ጥበቃ በማጠናከሯ የጥቁር ባህር ቀጠና ወደ ተጠበቀ ወታደራዊ ቀጠናነት የተቀየረ መምጣቱን ያመለክታል። ከጂኦፖለቲካዊ አንጻር ሲታይ ደግሞ የቡካረስትና የሞስኮ ፍጥጫ በዩክሬን ጦርነት ምክንያት የተፈጠረው ቀጠናዊ ውጥረት ወደ ሁለተኛ ደረጃ ተጽዕኖዎች እየተሸጋገረ መሆኑን ያረጋግጣል። ሩሲያ በምስራቅ አውሮፓ የዲፕሎማሲ ተጽዕኖዋ እየሸረሸረ በመጣ ቁጥር መሰል እርምጃዎችን በቁጣ ልትመልስ እንደምትችል ቢጠበቅም የሮማኒያ ውሳኔ ግን ሌሎች የኔቶ አባላትም የሉዓላዊነት ጥሰትን ያለምንም ማወላወል እንዲከላከሉም አዲስ አሰራርን ፈጥሯል። ወደፊት በሁለቱ ወገኖች መካከል የሚኖረው ግንኙነት የሚወሰነው ሞስኮ በዳኑብ አካባቢ የምታደርገውን ወታደራዊ እንቅስቃሴ በመቀነሷ ወይም ቡካረስት ተጨማሪ ዲፕሎማሲ ማዕቀቦቿን በመጣል ላይ ይሆናል።